ሰላም ሰላም የተከበራችሁ ተማሪዎች እንደምንቆያችሁ። በዛሬው ቪዲዮ የ8ኛ ክፍል ማቴማቲክስ ዩኒት 4 የመጨረሻውን ፓርቲ ይዤላችሁ ቀርብ ያለው ፔሪሜትር ኤንድ ኤሪያ ኦፍ ሲሚላር ፊገርስ የተሰኘውን ነጥብ እናያለን። እንዲሁም በተጨማሪ የተለያዩ ምሳሌዎችን ይዤላችሁ ቀርብ ያለው እንዲሁም በመጻፋችሁ ላይ ኤክሰርሳይዝ 4.4 ላይ ያሉትን 3 ጥያቄዎች በዚህ ቪዲዮ ላይ መሰራላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ከቆያችሁ ታተርፋላችሁ። በቀጥታ ወደ ሐሳቡ እንሻገር። ፔሪሜትር ኤንድ ኤሪያ ኦፍ ሲሚላር ፊገርስ ይህንን ምዕራፍ እንግዲህ ምንቋጨው በዚህ ቶፒክ ነው ማለት ነው። እዚህ ጋር ሁለት ነጥቦች ታያላችሁ። 1 and 2 ይላል። ዲፊኒሽኖች ናቸው እነዚህ። እንግዲህ ፔሪሜትርን እንዴት ነው ማግኘው? ሁለት ሲሚላር የሆኑ ፊገሮች ፔሪሜትራቸውን እንዴት አድርገን ማግኘት እንችላለን? እንዲሁም ኤሪያቸውን እንዴት እንፈልጋለን? እንዲሁም የኤሪያና ፔሪሜትር ሪሌሽንሺፕ እንዴት ተደርጎ ነው የሚሰራው የሚሉትን ነጥቦች ነው የምንመለከተው። ኦኬ 1 ኢፍ ዘ ሬሽዮ ኦፍ ምን ይለናል? አንደኛው ላይ ኢፍ ዘ ሬሽዮ ኦፍ ዘ ኮረስፖንዲንግ ሳይድ ኦፍ ቱ ሲሚላር ትራያንግል ኢዝ ኬ አለን። ኢፍ ዘ ሬሽዮ ኦፍ ኮረስፖንዲንግ ሳይድ ኦፍ ቱ ሲሚላር ትራያንግል ኢዝ ኬ then the ratio of their perimeter is given by the formula this አያችሁ። ይሄ እንግዲህ ፔሪሜትር ሁለት ሲሚላር የሆኑ ትራያንግሎች ቢኖሩን የነዛ ትራያንግል ይሄ ሳይዶች ኮረስፖንዲንግ ሳይዶቻቸው ኬ ነው ቢባል ኬ ቢሆን ዜን የነዛን የሁለት ሲሚላር ትራያንግሎች ፔሪሜትር የምንፈልግበት ፎርሙላ ይሄ ነው ማለት ነው። ዛት ሚንስ the ratio of perimeter 1 or the smaller triangle ኦቨር ዘ ላርጀር ትራያንግል ማለት እንችላለን። ኦር ፔሪሜትር 1 ኦቨር ፔሪሜትር 2 which is equals to ሳይድ 1 ኦቨር ሳይድ 2 ኢኳል ቱ ኬ ማለት ነው። ይሄ እንግዲህ ፔሪሜትርን የምንፈልግበት ፎርሙላችን ነው ማለት ነው። ማንኛውም ጥያቄ ይህንን የተመለከተ ሲሰጠን ምንሰራው ካልኩሌት ብናደርገው በዚህ ፎርሙላ ተጠቅመን ነው ማለት ነው። ይሄ ፔሪሜትር። ሁለተኛው ኢፍ ዘ ሬሽዮ ኦፍ ዘ ኮረስፖንዲንግ ሳይድስ ኦፍ ቱ ሲሚላር ትራያንግል ኢዝ ኬ በተመሳሳይ ዜን ዘ ሬሽዮ ኦፍ ዜር ኤሪያ ኢዝ ጊቭን ባይ ኤሪያ 1 ኦቨር ኤሪያ 2 which is equals to እዚህ ጋር ያየ ነው ሳይድ 1 ኦቨር ሳይድ 2 ብለን ያልነው ምን ይሆናል? ስኩዌር ይሆናል ማለት ነው። ምክንያቱም ኤሪያ ስለምንፈልግ ሜትር ስኩዌር ኦር ስኩዌር አድርገን ስኩዌር ዩኒት አድርገን ስለምናስቀምጥ ማለት ነው። ስለዚህ ኤሪያ 1 ኦቨር ኤሪያ 2 which is equals to ሳይድ 1 ኦቨር ሳይድ 2 ስኩዌር ኦር ኬ ስኩዌር ማለት ነው። ምን ማለት እንችላለን? እዚህ ጋር በተመሳሳይ ይህንን ምን አድርገን ማስቀመጥ እንችላለን? ኤሪያ 1 ኦቨር ኤሪያ 2 which is equals to ይሄ s1 ኦቨር s2 ማለት ምን ማለት ነው? ፔሪሜትር 1 ኦቨር ፔሪሜትር 2 ማለት ነው አይደለ? ስለዚህ እዚህ ጋር ምን ማድረግ እንችላለን? p1 ኦቨር p2 ዘ ሆል ስኩዌር አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ the ratio of area which is equals to the square of perimeter the ratio of perimeter ማለት ነው። ስለዚህ እንደዚህ አድርገን ሪሌሽንሺፓቸውን ማስቀመጥ እንችላለን ማለት ነው። እንግዲህ ሁልጊዜም እዚህ ጋር s1 ኦቨር s2 ያለን እዚች ጋር s1 ኦቨር s2 ያለን ምንድናት? እቺ ስኬል ፋክተር ናት ማለት ነው። ስኬል ፋክተር ኦር ኬ በፖሊጎን ላይ ኬ ብለን ያልነው ከዚህ በፊት ባየነው ቪዲዮ ላይ ማለት ነው። ስለዚህ ስኬል ፋክተር ምንላት ናት። ስለዚህ እነዚህን ሁለት ዲፊኒሽኖች ወይም እነዚህ ሁለት ፎርሙላዎችን ይዘን ከዚህ በኋላ ያሉትን ምሳሌዎች መስራት እንችላለን ማለት ነው። አሁን ወደ ምሳሌዎቹ እንሻገር። ኤግዛምፕል 1 ምን ይለናል እዚህ ጋር? ይሄው ኢፍ ትራያንግል ኤቢሲ ኢዝ ሲሚላር ቱ ትራያንግል ዲኢኤፍ ዜን DE is 35, EF 37, DF 12, and AC is equals to 5. Then find A, the perimeter of triangle ABC, and B, the ratio of the area triangle ABC to triangle DEF አለን። እዚህ ጋር ጊቭኖች ሰጥቶናል። እዚህ እነዚህ ሁለት ትራያንግሎች አሉን። እነዚያ ሁለት ትራያንግሎች ራሱ ጥያቄው ላይ ምን ብሎናል? ሲሚላር ናቸው ብሎናል። ስለዚህ ከዛ በኋላ ጎኖቻቸውን ደግሞ እዚህ ጋር አስቀምጡልናል። የተጠየቅነው ምንድን ነው? ኤ ላይ የትራያንግል ኤቢሲን ፔሪሜትር ፈልጓለን። ቢ ላይ ደግሞ ዘ ሬሽዮ ኦፍ ኤሪያ ያ ማለት ትራያንግል ኤቢሲ ቱ ትራያንግል ዲኤፍ። ስለዚህ እነዚህን ሁለቱን ኤሪያ ሬሽዮ መፈለግ መቻል አለብን ማለት ነው። አሁን ወደ ሶሉሽናችን እንሻገር። ዜን ሶሉሽናችን ምን ይሆናል? ጊቭኖቻችን እዚህ ጋር ይታወቃሉ የተሰጡን አይደለ? ስለዚህ መጀመሪያ ላይ ምንድነው የምንፈልገው? አሁን ፔሪሜትር ኦፍ ትራያንግል ኤቢሲ ነው ያለን፣ ግን ሳይዶች እዚህ ጋር የተሰጡ ምንድናቸው? 3 ጎኖች የተሰጠን ለትራያንግል ማን ነው? ለዚህ ለትራያንግል ዲኢኤፍ ነው አይደል የተሰጠን? ለትራያንግል ዲኢኤፍ ነው። ለትራያንግል ኤቢሲ ላይ የሰጠን ኤሲ የምትባለውን ሳይድ ብቻ ነው የሰጠን። ስለዚህ የተሰጠንን ፔሪሜትሩን እናስቀምጥ መጀመሪያ ላይ። ሶ ዘ ፔሪሜትር ኦፍ ትራያንግል ኤዲ ይኸው ፔሪሜትር ኦፍ ትራያንግል ምን ዲ
DEF የስ የማንን ትሪያንግል የየትኛውን ትሪያንግል ነው እየፈለግን ያለ ነው? የዲኢኤፍ ትሪያንግል ፔሪሜትሩን እየፈለግን ያለ ነው ማለት ነው። ስለዚህ ዲኢኤፍ ማለት የዚችኛዋ ፔሪሜትር ማለት ማለት ነው ዙሪያ ማለት አይደለ? ስለዚህ ዙሪያ ማለት ከሆኑ 3 ጎን ያለው ትሪያንግል፣ ስለዚህ እነዛ 3 ጎኖችን ማስቀመጥ ማለት ነው። ያ ማለት ማለት ነው ይሄ ዲኢኤፍ ማለት ዲኢ ፕላስ ከዛስ ሌላኛው ጎን ማለት ነው ኢኤፍ ፕላስ ከዛ በኋላ ዲኤፍ ማለት ነው። እነዚህ 3 ጎኖች ናቸው ትራያንግል ዲኤፍ ያለው አይደለ? ዲኤ አለ፣ ኢኤፍ አለ ኤንድ ዲኤፍ አለ ማለት ነው። ስለዚህ የነዚህ 3 ጎኖች ደግሞ ጊቭን ናቸው። እዚህ ጋር ተሰጥቶናል። ዲኢ 35 ተሰጥቶናል 35 ፕላስ ስለዚህ ኢኤፍ ደግሞ ስንት ተሰጥቶናል? 37 ሲደመር ድጋሚ ዲኤፍ ደግሞ 12 ተሰጥቶናል ማለት ነው። እነዚህን አጠቃላይ ስንደምር ስንት ይመጣል? እነዚህ ሲደመሩ 84 ይመጣል ማለት ነው። ይሄ ፔሪሜትር ኦፍ ትሪያንግል ዲኢኤፍ ነው ያገኘ ነው። ከዚህ በኋላ አሁን የምንፈልጋት የማንን ነው? የፔሪሜትር ኦፍ ትሪያንግል የተጠየቅ ነው ትሪያንግል ኤቢሲ ነው። ዛት ሚንስ ከዚህ በፊት ምን ብለናል? ፒ1 ኦቨር ፒ2 እኩል ይሆናል ኤስ1 ኦቨር ኤስ2 እያልን ያስቀመጥ ነው አለ አይደለ? ስለዚህ አሁን የትሪያንግል ማን ነው ፔሪሜትር ኦፍ ትሪያንግል ኤቢሲ ኦቨር ፔሪሜትር ኦፍ ትሪያንግል ዲኢኤፍ ዊች ኢዝ ኢኳልስ ቱ ሳይድ 1 ኦቨር ሳይድ 2 ብለናል መጀመሪያ ላይ ባየነው ዲፊኒሽን። ስለዚህ ፔሪሜትር ኦፍ ትሪያንግል ኤቢሲ የትኛው ሳይድ ተሰጥቶናል? አንድ ሳይድ ተሰጥቶን የለ እቺ ማለት ናት ኤሲ። ስለዚህ ኤሲ ኦቨር አንድ ሳይድ ከዛን ለዲኢኤፍ ደግሞ ማንን እንወስዳለን? ኤሲ ካልን ለዚህኛው ለትሪያንግል ኤሲ ከወሰድን ለትሪያንግል ዲኤፍ ደግሞ የትኛውን እንወስዳለን? ዲኤፍን እንወስዳለን ማለት ነው። ሳይድ ዲኤፍ እንወስዳለን። ከዚህ በኋላ እቺን የተጠየቅናት እቺን ብቻ ነው። ስለዚህ እነዚህ 3ቱ ነገሮች ጊቭን ናቸው ማለት ነው። ስለዚህ ሳብስቲቲዩት ማድረግ ነው በቃ እዚህ ጋር ከዚህ በኋላ ሶ ፔሪሜትር ኦፍ ትሪያንግል ኤቢሲ ፔሪሜትር ኦፍ ትሪያንግል ኤቢሲ ኦቨር እችኛዋ ጊቭን ናት አይደለ? ዲኤፍ እዚህ ጋር አገኘናት 84 ማለት ነው። ስለዚህ 84 እኩል ይሆናል ኤሲ ማለት ማናት? እዚህ ጋር የተሰጠችን ቫልዩ ማለት ናት ኤሲ አይደለ? ኤሲ ሚንስ 5 ኦቨር ዲኤፍ ስንት ናት? ዲኤፍ 12 አይደል? 12 ይሄው ዲኤፍ ተሰጥቶናል ራሱ። ስለዚህ ከዚህ በኋላ ክሪስ ክሮስ በምናደርግበት ሰዓት ላይ ምንድነው የምንፈልገው? ፔሪሜትር ኦፍ ትሪያንግል ኤቢሲ። ስለዚህ ወደዚህ ጋር ስመጣ ዜን ፔሪሜትር ኦፍ ትሪያንግል ኤቢሲ እኩል ይሆናል ይህን ክሪስ ክሮስ ስናደረግ ማለት ነው። ስለዚህ 84 ሲባዛ 5 84 ታይምስ 5 ኦቨር ምን ይሆናል? እቺ 12 ትመጣለች ማለት ነው። ስለዚህ ፋይናሊ ፔሪሜትር ኦፍ ትሪያንግል ኤቢሲ ማለት እኩል ይሆናል ይህን አባስተን ስናካፍል የሚመጣልን 35 ነው ማለት ነው። 35 ዩኒት ይሆናል ማለት ነው። 35 ዩኒት ዚስ ኢዝ አንሰር። ይሄ ፔሪሜትር ኦፍ ትሪያንግል ኤቢሲ 35 ዩኒት ይመጣልናል ማለት ነው። ዜን ቢ ላይ ከዛ በኋላ የጠየቀ ምንድን ነው? ቢ ላይ ደግሞ ዘ ሬሾ ኦፍ ዘ ኤሪያ ኦፍ ትሪያንግል ኤቢሲ ቱ ትሪያንግል ዲኢኤፍ ነው ያለን አይደለ? ከዚህ በኋላ ቀላል ነው። ያ ማለት ይሄ ኤ ነው። እቺኝ የኤ ምላሽ ናት እቺ ማለት ነው። ቢ ላይ ስንሰራት ለቢ ጥያቄ ደግሞ ምላሿን ስናስቀምጥ ምን ይሆናል? ይህን ኤሪያ ሬሾ ነው እዚህ ጋር የተጠየቅ ነው። ዘ ሬሾ ኦፍ ትሪያንግል ኤቢሲ ቱ ትሪያንግል ዲኤፍ ነው ያለን። ስለዚህ ኤሪያ ኦፍ እንላለን። ኤሪያ ኦፍ ትሪያንግል ኤ ቢ ሲ ኦቨር ኤሪያ ኦፍ ትሪያንግል ምን ዲ ኢ ኤፍ ዊች ኢዝ ኢኳልስ ቱ ምን ብለናል ቅድም? ሳይድ 1 ኦቨር ሳይድ 2 ስኩዌር ወይም እዚች ጋር ያስቀመጥናት ማለት ነው። ኤሲ ኦቨር ዲኤፍ ስኩዌር ብቻ ማድረግ ማለት ነው። ዛት ሚንስ ኤሲ ኦቨር ዲኤፍ ዘ ሆል ስኩዌር ማድረግ ነው ኤሪያውን ስንፈልግ። ስለዚህም ከዚህ በኋላ ዊች ኢዝ ኢኳልስ ቱ ይሄንን ሙሉን ነው የተጠየቅነው። ይሄን ሙሉ ነው የተጠየቅነው። ያ ማለት ትሪያንግል ኤሪያ ኦፍ ትሪያንግል ኤቢሲ ቱ ኤሪያ ኦፍ ትሪያንግል ዲኤፍ ብሎ ነው የጠየቀን። ስለዚህ እዚች ጋር ያለችውን ቫልዩ ብቻ ሳብስቲቲዩት አድርጌ ምላሿን ማስቀመጥ ማለት ነው። ስንት መቶልናል እዚህ ጋር? ይሄ ኤሲ ኦቨር ዲኤፍ ማለት 5 ኦቨር 12 አይደለ? ስለዚህ 5 ኦቨር 12 ዘ ሆል ስኩዌር ማድረግ ነው። ይሄ ስንት ይመጣል? ይሄ ስኩዌር ስናደረግ 5ን 25 ሆነ። ኦቨር 12 ስኩዌር ሲሆን ስንት ነው? 144 ዊች ኢዝ ኤሪያ ኦፍ ትሪያንግል ኤቢሲ ቱ ኤሪያ ኦፍ ትሪያንግል ዲኢኤፍ
ኤፍ ይሆናል ማለት ነው። 25 ኦቨር 144 ይመጣልናል ማለት ነው። ይሄ እንደዚህ ይመጣል። ኦኬ ኩዌስችን ነምበር 2 ምን ይለናል? The length of the corresponding sides of two similar triangle is 5 to 2, 8. If the area of smaller triangle is 75, then find the area of the larger triangle አለን። ይሄም ሁለት ትሪያንግሎች አሉን። እነዛ ሁለት ትሪያንግሎች ኤሪያቸው አንደኛው ኤሪያ የአንደኛው ትሪያንግል ኤሪያ ስንት ነው? የስሞለር ትሪያንግሉ ኤሪያ 75 ነው። የትልቁን ትሪያንግል ኤሪያ ነው ፈልጉ ያለም ማለት ነው። እዚህ ጋር ሳይዶቻቸው ተሰጥቶናል ሬሾ ማለት ነው። ስለዚህ 5 to 2 8 ተሰጥቶናል። ከዚህ በኋላ ይህንን ለመስራት ወደ ሶሉሽኑ ስንሄድ ሶሉሽን ዜን ምንድን ነው ከዚህ በፊት ያየነው ፎርሙላ ሁልጊዜም ኤሪያ ሬሾ ማለት ሉክ ኤሪያ ሬሾ ሚንስ ኤሪያ ሬሾ ማለት እኩል ይሆናል ከማን ጋር እኩል ነው? ኮረስፖንዲንግ ሳይድ ሬሾ ማለት ነው። ያ ማለት S1 ኦቨር S2 ዘ ሆል ስኩዌር አላልንም? ስለዚህ S1 ኦቨር S2 ዘ ሆል ስኩዌር ማለት ነው። ከዚህ በኋላ ዜን ይሄ ኤሪያ ሬሾ ማለት ምንድን ነው? የስሞለር ትሪያንግል ኦቨር ላርጀር ትሪያንግል ዛት ሚንስ ኤሪያ ኦፍ ስሞለር ኦቨር ኤሪያ ኦፍ ላርጀር ትሪያንግል ዊች ኢዝ ኢኳልስ ቱ ሳይድ 1 ኦቨር ሳይድ 2 ዘ ሆል ስኩዌር። ዜን ከዚህ በኋላ ቫሊዎቻችንን መክተት ነው ማለት እዚህ። ሶ ምን ተሰጥቶናል? መጀመሪያ ላይ የተጠየቅነው የትኛው ነው? ዘ ኤሪያ ኦፍ ስሞለር ትሪያንግል ተሰጥቶናል አይደል? 75 ዊች ኢዝ እቺ ሰጥታኛለች ማለት ነው። ስለዚህ 75 ኦቨር ኤሪያ ኦፍ ላርጀር ትሪያንግል እቺን ኤል ላርጋት ኤሪያ ኦፍ ዘ ላርጀር ትሪያንግል ዊች ኢዝ ኢኳልስ ቱ ሳይድ 1 ሚንስ ዘ ሳይድ ኦፍ ስሞለር ትሪያንግል ማለት ነው 5 ኦቨር 8 ይሄ ዘ ሆል ስኩዌር ሆነ ማለት ነው። ከዚህ በኋላ ክሪስ ክሮስ ማድረግ ነው አይደል? ከዛ በፊት ግን አባስተን እናስቀምጥ which is 75 ኦቨር ኤሪያ ኦፍ ላርጀር ትሪያንግል which is equals to this means 25 ኦቨር 64 ሆነ ማለት ነው። ይሄን ክሪስ ክሮስ ስናደርግ ምን ይሆናል? ኤሪያ ኦፍ ላርጀር ትሪያንግል which is equals to ይሄ ማለት ምን ማለት ነው? 75 ሲባዛ 64 አይደል? 75 ታይምስ 64 ኦቨር ለማን ነው የምናካፍለው? ለ25 ማለት ነው 25። ስለዚህ የትልቁ ትሪያንግል ኤሪያ እኩል ይሆናል ከዚህ በኋላ ይህንን ስናባዛ ስንት ይሆናል? 64 ሲባዛ 75 ሲካፈል ለ25 ስናደርግ 192 ምን ይመጣል? ስኩዌር ዩኒት ይመጣል ማለት ነው። ኤሪያ ስለሆነ የተጠየቅነው ስኩዌር ዩኒትስ ይመጣል። ይሄ ይሆናል ማለት ነው ጥያቄው። አያችሁ ኮንሰፕቱ ቀላል ነው። ያ ማለት ሪሌሽንሺፑን ብቻ ማየት ነው። ቅድም ያለውን ፎርሙላ መጠቀም ነው። ኤሪያ 1 ኦቨር ኤሪያ 2 እኩል ይሆናል S1 ኦቨር S2 ኦር P1 ኦቨር P2 ማድረግም እንችላለን ማለት ነው። ምክንያቱም S1 ኦቨር S2 ማለት ነው ፔሪሜትር 1 ኦቨር ፔሪሜትር 2 ማለት ነው። ስለዚህ እንደዚህ አድርገን የትልቁን ትሪያንግል ኤሪያ ማግኘት እንችላለን። የትልቁን ትሪያንግል ኤሪያ ሰጥቶ የትንሹንም ቢለን ምንም የምንቀያየረው ነገር የለም። ቫልዩቹን ብቻ አንደኛው ከላይ ይሆናል። የምንጠየቀው የትንሿን ከሆነ የትልቁ ይሰጠናል ማለት ነው። ከዛን ክሪስ ክሮስ አድርገን እንደዚህ ማምጣት እንችላለን ማለት ነው። ይሄ ሁለተኛው ኤግዛምፕል ነው። ኦኬ ኤግዛምፕል 3 look the area of two similar polygons are 60 centimeter square and 25 centimeter square። ሁለት ሲሚላር የሆኑ ፖሊጎኖች አሉን። የነዛ ሁለት ሲሚላር የሆኑ ፖሊጎኖች ኤሪያዎቻቸው የአንደኛው 16 ሴንቲሜትር ስኩዌር ነው፣ የሁለተኛው 25 ሴንቲሜትር ስኩዌር ነው አለን። then if the perimeter of smaller polygon is 6 አለን። yes የትንሹ የፖሊጎን ፔሪሜትሩ 6 ከሆነ find the perimeter of the larger polygon። ይሄን ቅድም ያልኳችሁ ሪሌሽንሺፕ ነው። ያ ማለት ኤሪያ እና ፔሪሜትር እንዴት ነው የሚገናኙት ስንል ይሄን ወደ ሶሉሽኑ ስናመጣው ሶሉሽን ዜን ምንድነው ብለናል? ሪሌሽንሺፑ ማስቀመጥ ነው የመጀመሪያው አይደል? ያ ማለት ኤሪያ ሬሾ ሚንስ ሉክ ኤሪያ ሬሾ ማለት ኤሪያ ሬሾ which is equals to ከምን ጋር እኩል ነው ብለናል? ከምን ጋር እኩል ነው? ፔሪሜትር ሬሾ ሶ ኤሪያ ሬሾ which is equals to ፔሪሜትር ሬሾ ስኩዌር ማለት ነው። ይሄ ነው በቃ ሪሌሽንሺፑ። ሶ ኤሪያ ሬሾ which is equals to ፔሪሜትር ሬሾ the whole square that means ኤሪያ 1 ኦቨር ከማን ጋር? ከኤሪያ 2 እኩል ይሆናል ፔሪሜትር 1 ኦቨር ፔሪሜትር 2 the whole square ማለት ነው።
ከዚህ በኋላ ሁሉም እዚህ ጋር ያሉት ሶስቱ ተሰጥተውናል። አንዷን የተጠየቅናትም ማናት? የትልቁ ፖሊጎን ፔሪሜትር ስንት ነው የተባለው። ትልቁ ፖሊጎን ፔሪሜትር ዛት ሚንስ ትልቁ የተባለው ፒቱ ማለት ናት። ስለዚህ ኤሪያዋንና ኤሪያቱ ተሰጥቶናል። ስሞለር ትራያንግል ማነው ስሞለር ፖሊጎን ኤሪያው ስንት ነው? 16። ስለዚህ which is equals to 60 ይሄ ስንት ነው? ሴንቲሜትር ስኩዌር ኦቨር 25 ሴንቲሜትር ስኩዌር አይደለ? ስለዚህ እኩል ይሆናል ፒ1 ስንት ነው? ስሞለር ፖሊጎን እዚህ ጋር ተሰጥቶናል አይደለ? 6 ማለት ነው። ስለዚህ 6 ኦቨር ፒ2 ይሄ ዘሆል ስኩዌር ሆነ ማለት ነው። ከዚህ በኋላ እቺ ትጠፋለች እዚች ጋር አይደል? ሴንቲሜትር ስኩዌር በሴንቲሜትር ስኩዌር ይጠፋል። ከዛ በኋላ ምን ይቀራል? ይሄ ስናቃለው እሺ 16 ኦቨር 25 እኩል ይሆናል 6 ስኩዌር ስንት ነው? 36 ኦቨር ፒ2 ስኩዌር ይሆናል ማለት ነው። የተጠየቅናት እቺ ፒ2 ስኩዌር ነው። ስለዚህ ይሄም ምን እናደርጋለን? ክሪስ ክሮስ ማለት ነው። ያ ማለት 16 ፒ2 ስኩዌር እኩል ይሆናል ይሄ 25 ሲባዛ 36 ማለት ነው። 25 ሲባዛ 36 የተጠየቅናት ማናት? እቺን ፒቱ ነው። ስለዚህ እሷን ፒቱ ብቻዋን ለማስቀረት በ16 አካፍላለሁ ማለት ነው። እሺ ስለዚህ 16 በ16 ጠፋች። ፒቱ ስኩዌር እኩል ይሆናል ይሄ ስንት ነው? 25 ሲባዛ 36 ማለት 900 ይመጣል ማለት ነው። 900 ኦቨር ስንት? 16 መጣ። ስለዚህ እዚች ጋር ፒቱ ስኩዌር ነው አይደለ? ይሄ ደግሞ 900 ኦቨር 16። ስለዚህ ይሄንን ምን ማድረግ እንችላለን? ቀጥታ ስኩዌር ሩት ውስጥ መክተት እንችላለን ሁለቱንም አይደል? ወይም ማቃለልም እንችላለን። ግን ስኩዌር ሩት ውስጥ ስንከተው ስንት ይመጣል? ይሄ ፒቱ እኩል ይሆናል 900 ከስኩዌር ሩት ውስጥ ይወጣል አይደለ? ስንት ሆኖ ይወጣል? ይሄ ስንት ሆኖ ይወጣል? 30 ሆኖ ይወጣል ማለት ነው። 30 ኦቨር 16 ከስኩዌር ሩት ሲወጣ ስንት ይሆናል? 4 ይሆናል። እኩል ይሆናል። ይሄ ደግሞ መቃለል ይችላል አይደል? 4 በ2 2 ሆነች። 30 በ2 15 ምን ሴንቲሜትር ይሆናል ማለት ነው። 15 ኦቨር 2 ሴንቲሜትር which is the perimeter of the larger polygon is 50 over 2 ሴንቲሜትር ይሆናል ማለት ነው። ይህን እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። አሁን ደግሞ በቀጥታ ወደ መጽሐፋችሁ ላይ ወደሚገኙት ጥያቄዎች እንለፍ። ኤክሰርሳይዝ 4.4 አንደኛ ጥያቄ ምን ይላል? in the figure below ይሄ ፊገር ማለት ነው find the ratio of a perimeter of triangle ABE to triangle ACD ቢ ደግሞ area of triangle ABE to triangle ACD ያለን። ስለዚህ ፔሪሜትር እና ኤሪያውን ነው የምፈልገው እነዚህን ማለት ነው። ስለዚህ ይህን ጥያቄ ለመስራት መጀመሪያ ምንድን ነው ማድረግ ያለብን ስንል ወደ ሶሉሽን እንምጣ። ሶሉሽን ኦኬ። ሶሉሽናችን ላይ ስንመጣ ሉክ እዚህ ጋር ይሄ ከዚህ በፊት እንደዚህ አይነት ጥያቄ ሰርተናል አይደለ? ሲሚላር የሆኑ ትሪያንግሎች ናቸው እንደዚህ አይነት ትሪያንግሎች ብለናል። ለምን ይሄን በምንድን ስንል በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለቱ ሲሚላር ናቸው አይደል? ሲሚላር ናቸው ማለት ነው። ስለዚህ በዛ መሰረት አሁን ጥያቄዎቹን እነዚህን ፔሪሜትርና ኤሪያውን ለማግኘት ምን መስራት አለብን? መጀመሪያ እዚህ ጋር ያሉትን አንኖን ቫልዩዎች ማወቅ አለብን ማለት ነው። ያ ማለት ቺን ኤክስንና ዋይን መፈለግ አለብን ማለት ነው። ስለዚህ እነቺን ኤክስንና ዋይን ለመፈለግ ከዚህ በፊት ያልነውን ሪሌሽንሺፕ ማውጣት ማለት ነው። ሁለት ትሪያንግሎች ናቸው። በአንግል ሲሚላሪቲ ቴረም መሰረት ሲሚላር ናቸው። ስለዚህ ምን እናደርጋለን? ሳይዶቻቸውን ኮረስፖንዲንግ ሳይድስ መስት ቢ ምን ፕሮፖርሽናል ብለን አይደለ? ስለዚህ ኤቢ ይሄ ኤ ቢ ማለት ሉክ አሁን ኤክስ እና ዋይን ለማግኘት ነው። ስለዚህ ኤቢ ኦቨር ኤቢ ከማን ጋር ፕሮፖርሽናል ነው? ከኤሲ ጋር አይደለ? ኤሲ which is equals to ድጋሚ ቢኢ ኦቨር ከማን ጋር ፕሮፖርሽናል ነው? ቢኢ ከሲዲ ጋር ማለት ነው። ሲዲ እቺ ቢኢ ማለት ቢኢ እቺኛዋ ማለት ነው። ስለዚህ እነዚህ ሁለቱ ፓራሌል ናቸው አይደለ? ቢኢ እና ሲዲ ፓራሌል ናቸው ማለት። ስለዚህ ይህን ካስቀመጥንም በኋላ ቫልዩዎቹን መክተት ነው። ኤቢ ማለት ማን ነው? ኤቢ ማለት 6 ተሰጥቶኛል። 6 አግኝቻለሁ። ኦቨር ጊቭን ነው ማለት ነው። 6 ኦቨር ኤሲ ማን ነው? ኤሲ ማለት ከዚህ እስከዚህ ድረስ ማለት ነው። ያ ማለት ኤቢ ሲደመር ቢሲ ማለት ነው። ኤቢ ደግሞ እዚህ ጋር ተሰጥቶኛል። እቺ 6 አለችኝ። ቢሲ ደግሞ ዋይ አለችኝ። ስለዚህ ኤሲ ማለት ምን ማለት ነው? 6 ሲደመር ዋይ ማለት ነው። እኩል ይሆናል። ቢኢ ደግሞ እዚህ ጋር ማን ነው?
ቢኢ ራሱ ተሰጥቶኛል አይደለ? ቢኢ እችኛዋ ማለት ይችላል። ስለዚህ 6/CD 9 ሆነ ማለት ነው። ከዚህ ምን ማግኘት ይችላለሁ? ዋይን ማግኘት ይችላለሁ ማለት ነው። ዋይን አገኛለሁ ማለት ነው እዚህ ጋር። ሶ ከዚህ በኋላ ይሄን ክሪስ ክሮስ አድርገን ስናስቀምጥ 6 ታይምስ 9 እኩል ይሆናል 6 ታይምስ ይህንን እሺ እየሰራሁላችሁ ሊድ። ያ ማለት ይህን ክሪስ ክሮስ እናደርግ ምን ማለት ነው? 6 ኢንቱ 6 ፕላስ ዋይ ዊች ኢዝ ኢኳልስ ቱ 9 ታይምስ 6 ሆነ ማለት ነው። 9 ታይምስ 6 ሆነ። ስለዚህም እዚህ ጋር ዳይሬክት ይህንን ምን ማድረግ እንችላለን? ኦቨር ቺን 6 ኦቨር 6 ማድረግ ይችላሉ አይደለ? እቺ 6 በ6 ትጠፋለች። እዚህ ጋር ምን ይቀራል? 6 ሲደመር ዋይ ይቀራል እኩል ይሆናል 6 በ6 ትጠፋለች እኩል ይሆናል 9 መጣ ማለት ነው። ስለዚህ ዋይ እኩል ይሆናል ከ9 እቺ 6 ወደዛ ስትሄድ ሲቀነስ ይሆናል አይደል? ከ9 ሲቀነስ 6 3 ይቀራል። ስለዚህ ዋይ 3 ሆነሽ ማለት ነው። አሁን ዋይን አገኘው። ኤክስንም ልክ ማግኘት አለብኝ በዚሁ መሰረት። ስለዚህ ኤክስን ለማግኘት ደግሞ አሁን እዚህ ጋር በዚህ በኩል ያለውን ሁለት ትሪያንግሎች ፕሮፖርሽናል ናቸው ብዬ ነው አይደል የወሰድኩት። ልክ እንደ መጀመሪያው ልክ እንደዚህ ሁሉ ኤክስንም ለማግኘት ምን አደርጋለሁ? ኤኢ እኩል ይሆናል እላለሁ። ኤኢ ኦቨር ከማን ጋር ነው? ኤዲ ጋር አይደል? ኤዲ ኤኢ ኦቨር ኤዲ። ስለዚህ እኩል ይሆናል። አሁን ደግሞ ምን አደርጋለሁ? ይሄም ከማን ጋር እኩል ነው? ይሄኛው ላይም ማለት ነው ቢኢ ኦቨር ሲዲ ማለት ነው። ስለዚህ ቢኢ ኦቨር ሲዲ ዜን ኤኢ ስንት ነው? ኤኢ ኤክስ ናት። ኦቨር ኤዲ ደግሞ ስንት ናት? ኤክስ ፕላስ 4 ወይም 4 ፕላስ ኤክስ ናት አይደለ? እኩል ይሆናል ቢኢ ስንት ነው? 6 ኦቨር 9 ማለት ነው። እዚህ ይሄንንም ክሪስ ክሮስ አድርገን ሲመጣ መጨረሻ ላይ ኤክስ ስንት ይሆናል? ኤክስ እኩል ይሆናል 8 ይመጣል ማለት ነው። እዚህ ኤክስን እና ዋይን አግኝተናል። ቺ ኤክስ ስንት ናት? 8 ናት። ዋይ ደግሞ 3 ናት። ከዚህ በኋላ አሁን ፔሪሜትሩን ማግኘት ይችላለሁ ማለት ነው። ፔሪሜትር ኦፍ ትራያንግል ኤቢሲ እና ትራያንግል ኤኢ ቢን ማግኘት ይችላለሁ ማለት ነው። ምን ላድርጋውን? ሶ ፔሪሜትር ኦፍ ኤቢኢ ማለት ስለዚህ ወደዚህኛው ወደ ኤ ጋር ስመጣ የኤ ጥያቄ ማለት ነው። ስለዚህ ፔሪሜትር ኦፍ ትራያንግል ኤ ቢኢ ማለት ምን ማለት ነው? ኤ ቢኢ ማለት ኤቢ ፕላስ ቢኢ ፕላስ ኤኢ ማለት ነው አይደለ? ኤቢ ፕላስ ኤቢ ስንት ናት? እቺ ኤቢ እሺ ላስቀምጠው። ኤቢ ፕላስ ቢኢ ፕላስ ማን ሆነ? ኤኢ። እነዚህ ናቸው አይደለ ሳይዶቹ የትሪያንግል ኤ ቢኢ ማለት ፔሪሜትር ማለት ዙሪያ ነው ብለን የለ። ስለዚህ ዙሪያዎቹ እነዚህ ናቸው። ስለዚህ ቫልዩዎቼ አሉኝ። ኤቢ ስንት ነው? 6 ሲደመር ቢኢ ስንት ነው? 6 አይደል? ሲደመር ዜን ኤኢ ደግሞ 8 አግኝተናል ማለት ነው። ይሄ ስንት ይመጣል? 20 መጣ። እዚህ ጋር 20 መጣ። ስለዚህ ፔሪሜትር ኦፍ ትራያንግል ኤቢኢ 20 አገኘን ማለት ነው። ከዚህ በኋላ የኤሲኢ ነው የምናገኘው። ስለዚህ ፔሪሜትር ኦፍ ትራያንግል ኤ ሲ ዲ የትሪያንግል ኤሲዲ ደግሞ ለማግኘት ምንድን ነው የትሪያንግል ጎኖች እነማን ናቸው? ኤሲዲ ነው አይደል የተባልነው። ኤሲ ሲደመር ሲዲ ሲደመር ኤዲ ማለት ነው አይደለ? ስለዚህ ኤሲ ማን ነው? ይሄ ማለት ኤሲ ፕላስ ከዛስ ሲዲ ፕላስ ከዛን ኤዲ ማለት ነው። ኤዲ ኤዲ ማለት ከዚህ እስከዚህ ያለው ማለት ነው። ስለዚህ ኤሲ ማለት ሉክ ኤሲ ማለት ኤቢ ሲደመር ቢሲ ማለት ነው። ስለዚህ እዚች ጋር ኤቢ 6 አለኝ። 6 ሲደመር 3 9 ሆነች። ኤሲ ማለት 9 ናት። ሲደመር ሲዲ እዚህ ጋር የተሰጠችኝ ራሷ 9 ናት። ሲደመር ከዚያ ኤዲ ደግሞ ስንት ነው? እዚህ ጋር 8 ሲደመር 4 12 ሆነች ማለት ነው። 12 ስንት ይመጣል? አጠቃላይ ይሄ 30 ይመጣል ማለት ነው። 30 አገኘን። ከዚህ በኋላ ቀላል ነው። ሬሽዮ ኦፍ ነው የተባለው አይደል? ፔሪሜትር ኦፍ ትሪያንግል ኤቢኢ ቱ ትሪያንግል ኤሲዲ ነው የተባለው። ስለዚህ ኤቢኢ ቱ ኤሲዲ ሚንስ ፔሪሜትር ኦፍ ትሪያንግል ኤቢኢ ኦቨር ፔሪሜትር ኦፍ ትሪያንግል ኤሲዲ ዊች ኢዝ ኢኳልስ ቱ ስንት ነው? ይሄ 20 ኦቨር ይሄ ስንት ነው? 30 0 በ0 ስጠፋ እኩል ይሆናል 2/3 ይሆናል ማለት ነው። 2/3 ምላሻችን ነው። ልክ በዚሁ መሰረት ቢ ምንድን ነው? ኤሪያ ኦፍ ትሪያንግል ኤቢኢ ቱ ኤሲዲ ነው የተባልነው። ስለዚህ ኤሪያ ኦፍ ትሪያንግል ኤቢኢ ኦቨር ኤሪያ ኦፍ ትሪያንግል ኤሲዲ
እኩል ይሆናል የማን ሬሽዮ ስኩዌር ማድረግ ነው? እዚህ ጋር ያገኘነውን ስኩዌር ማድረግ ማለት ነው። ያ ማለት ፔሪሜትር ኦፍ ትሪያንግል ኤቢኢ ኦቨር ፔሪሜትር ኦፍ ትሪያንግል ኤሲዲ ዘሆል ስኩዌር ማለት ነው። ዘሆል ስኩዌር እኩል ይሆናል እዚህ ጋር አግኝተን የለ ይሄ 2/3 ዘሆል ስኩዌር ይሆናል። ይሄ ስንት ይመጣል? 4/9 ይመጣል ማለት ነው። 4/9 ያገኘን። ይሄ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። which is simple ፕራክቲስ ማድረግ ብቻ ነው ከእናንተ የሚጠበቀው። ከዛን እየገባችሁ በደንብ እየሰራችሁ ስትሄዱ በጣም ቀላል እየሆነላችሁ ይመጣል ማለት ነው። ሁለተኛ ጥያቄ ደግሞ ምን ይላል? the scale factor of triangle ABC to triangle DEF is 4, 2 to 3. The area of triangle ABC is x and the area of triangle DEF is x minus 7. The perimeter of triangle ABC is 8 plus y and the perimeter of triangle DEF is 3y minus 12 አለን። Find A the perimeter of triangle DEF and B ላይ the area of triangle ABC አለን። ኦኬ አሁን ምንድን ነው የሚለውን በደንብ ማጤን ነው። የተሰጠኝ ምንድን ነው፣ የተጠየኩት ምንድን ነው። ስለዚህ የትኛውን ሪሌሽንሺፕ መጠቀም እችላለሁ የሚለውን ማሰብ ነው። ሶም እዚህ ጋር ምንድን ነው ያለን? ሁለት ትሪያንግሎች አሉን ትሪያንግል ኤቢሲ እና ዲኤፍ የሚባል ማለት ነው። የነዛ ስኬል ፋክተሩ ተሰጥቶኛል አይደል? ስኬል ፋክተሩ ተሰጥቶኛል። ከዛ በኋላ ደግሞ የሁለቱም ኤሪያም ተሰጥቶኛል። ኤሪያቸውም ተሰጥቶኛል፣ ከእንደገና ፔሪሜትራቸውም ተሰጥቶኛል ማለት ነው። ስለዚህ ከዚህ በኋላ ምን አለን? የሁለት የትሪያንግል ዲኤፍ ያው ተሰጥቶኛል ስላችሁ እዚህ ጋር ቫሪያብል ነው አይደለ? አንኑን ቫልዩን የሰጠኝ። ስለዚህ ይህንን መስራት እንዴት አድርገን ነው የምንሰራው? ይሄ ምን እናደርጋለን? እዚች ጋር ሶሉሽን ወደ መፍትሄው ጋር ስንመጣ ምን እናደርጋለን? የተሰጠኝን ይሄ ስኬል ፋክተር አለኝ፣ ከዛን ፔሪሜትርም አለኝ፣ ኤሪያም አለኝ ማለት ነው። አሁን ይህን ለመስራት ምን ላድርግ? አሁን ኤሪያ ኦፍ ዋት ትሪያንግል የማንን የትሪያንግል ኤቢሲ ማለት ትሪያንግል ኤቢሲ ኦቨር ኤሪያ ኦፍ ትሪያንግል ምን ዲኢኤፍ ከማን ጋር እኩል ነው? ከኬ ስኩዌር ጋር እኩል ነው አይደለ? ኬ ስኩዌር። ምክንያቱም መጀመሪያ ላይ በዲፊኒሽኑ ስናይ ምን ብለናል? ኤሪያ ሬሾ ከማን ጋር እኩል ነው? ከማን ጋር እኩል ነው? ከኮረስፖንዲንግ ሳይድ ስኩዌር ማድረግ ማለት ነው። ወይም ፔሪሜትር ሬሾን ስኩዌር ማድረግ ነው። ያ ማለት ደግሞ ኬ ስኩዌር ነው ማለት ነው። ስኬል ፋክተር ስኩዌር ማለት ነው። ስለዚህ ከዚህ በኋላ ትሪያንግል ኤቢሲ ኤሪያው ስንት ነው? እዚህ ጋር እችን ኤሪያውን ኤክስን ለማግኘት ነው እየሰራን ያለው። ስለዚህ ኤቢሲ ኤሪያው ስንት ነው? ኤክስ ብሎኝ የለ። ስለዚህ እዚች ጋር ኤክስን ከታለሁ። ኤክስ ኦቨር የዲኢኤፍ ደግሞ ኤሪያ ስንት ነው ብሎኛል? ኤክስ ማይነስ 7 ብሎኛል። ዜን ኤክስ ማይነስ 7 እኩል ይሆናል ስኬል ፋክተር ስንት ሰጥቶኛል? 4 to 2 3 ብሎን የለ። ስለዚህ ይሄ ደግሞ 4 ኦቨር 3 ዘሆል ስኩዌር ማለት ነው። በቃ ከዚህ በኋላ ኤክስ ማግኘት ቀላል ነው አይደለ? ስለዚህ ኤክስ ማይነስ 7 ይሄን ክሪስ ክሮስ እያደረግን ስንሄድ ምን ይሆናል? እቺ ጋር እሺ ኤክስ ኦቨር ኤክስ ማይነስ 7 እኩል ይሆናል ይሄ 16 ስንት 9ኛ ሆነ ማለት ነው አይደል? 4 ስኩዌር ኢዝ 16 3 ስኩዌር ሚንስ 9። ስለዚህ ክሪስ ክሮስ ስናደርግ ይሄ 9 ኤክስ ይሆናል። 9 ታይምስ ኤክስ ኢዝ 9 ኤክስ which is equals to ይሄ ስንት ይሆናል? 16 ሲባዛ ኤክስ 16 ኤክስ ሆነች። ማይነስ 16 ሲባዛ በ7 112 ይሆናል ማለት ነው። 112 ይሆናል። ስለዚህ ከዚህ በኋላ ኤክስ ይሄን እናንተ ላይክ ተርም ፈልጋችሁ ስትሰሩ መጨረሻ ላይ ስንት ይመጣል? 16 ታገኛላችሁ ማለት ነው። ኤክስ 16 ሆነች። ሶ ከዚህ በኋላ ደግሞ ፔሪሜትሩን ለመፈለግ ምን ማድረግ ነው? እቺን ይሄ ኤክስን ነው ያገኘሁት። ልብ አድርጉ፣ እዚህ ጋር ኤክስን አገኘው። ከዛ ዋይን ለማግኘት ደግሞ ምን አደርጋለሁ? በፔሪሜትር ነው። ዋይ እዚህ ጋር የተባልኩት ዋይ ያለበት ማን ነው? ፔሪሜትር ነው መስራት ያለብኝ አይደለ? ስለዚህም ፔሪሜትር ኦፍ ይሄ ፔሪሜትር ኦፍ ትሪያንግል ኤቢሲ ኦቨር ፔሪሜትር ኦፍ ትሪያንግል ዲኢኤፍ ከማን ጋር እኩል ነው? ከኬ ጋር እኩል ነው። በቃ ኬ አይደለ? ከዚህ በኋላ ቫልዩዎቹ መክተት ነው። ይሄ ትሪያንግል ኤቢሲ ፔሪሜትሩ ስንት ተብሎ ተሰጥቶኛል? 8 ፕላስ ዋይ ብሎኛል። ስለዚህ 8 ፕላስ ዋይ ኦቨር ዲኤፍ ስንት ነው? ይሄው ፔሪሜትር ኦፍ ዲኤፍ 3y ማይነስ 12 3y ማይነስ 12 እኩል ይሆናል። ከዛ ኬ ደግሞ ስኬል ፋክተር አለ 4 ኦቨር 3 ማለት ነው።
4/3 ዜን ይህን ስናባዛም አሁን ክሪስ ክሮስ ስናደርግ ስንት ይሆናለች? 3 ኢንቱ 8 ፕላስ ዋይ እኩል ይሆናል እዚህ ጋር 4 አለችኝ 4 ኢንቱ 3y ማይነስ ስንት ይሆናል? 3y ማይነስ 12 ሆነች ማለት ነው አይደል? 12 ናት እዚህ ጋር የተሰጠችን። ከዚህ በኋላ ይሄ 24 ይሆናል ሲደመር 3y 24 ፕላስ 3y which is equals to 12y 12y ማይነስ ስንት ይሆናል? እሺ 4 ሲባዛ 48 ይሆናል ማለት ነው። ዜን ይህን ሪአሬንጅ አድርገን ላይክ ተርሙን ፈልገን መጨረሻ ላይ ዋይ ስንት እናገኛለን? 8 እናገኛለን ማለት ነው። አሁን ኤክስ እና ዋይ እናገኘን ማለት ነው። ከዚህ በኋላ ፔሪሜትር ኦፍ ማን ዲኤፍ ነው አይደል የተባልኩት። ኤ ላይ ስመጣ ኤ ፔሪሜትር ኦፍ የማንን ትሪያንግል ዲኢኤፍ ነው የተባልኩት። ከዚህ በኋላ ፔሪሜትር ኦፍ ዲኤፍ ማለት ምን ማለት ነው? ዲኤፍ እዚህ ጋር ምን ብሎኛል? 3y ማይነስ 12 አይደል? ስለዚህ እኩል ይሆናል ከ3y ማይነስ 12 ጋር እኩል ነው which is equals to y ደግሞ እዚህ ጋር 8 አግኝቼል በቃ እዚች y ቦታ ላይ መተካት ማለት ነው። ስለዚህ 3 ታይምስ 8 ማይነስ 12 እኩል ይሆናል ይሄ ስንት ይሆናል? 24 ይሆናል አይደል? 24 ማይነስ 12 እኩል ይሆናል 12 ዩኒት ሆነች ማለት ነው። 12 ዩኒት 12 ናት ማለት ነው። የኤ ምላሽ 12 ናት። ቢ ደግሞ ኤሪያ ነው የተጠየቁት። በቃ ፔሪሜትር ካገኘን ኤሪያ ማግኘት ቀላል ነው። ኤሪያውን ማግኘት በጣም ቀላል ነው ማለት ነው። ኦኬ ዴን እዚች ጋር ምንድን ነው ትራያንግል ኤቢሲ ዘ ኤሪያ ኦፍ ትራያንግል ኤቢሲ ኢዝ ዋት ምን ብሎኛል? ኤክስ ብሎኛል አይደለ? ኤክስ ብሎኛል። ሶ ኤክስ ደግሞ እዚች ጋር ስንት ነው ያገኘ ነው? 16 አይደል? ስለዚህ ኤሪያ ኦፍ እዚች ጋር ምንድን የምንለው ኤሪያ ኦፍ ትራያንግል ኤቢሲ ማለት ስንት ሰጥቶኛል? እዚህ ጋር ኤክስ ብሎኛል። ኤክስ ደግሞ ሰርተን አግኝተናል አይደል? ኤክስ ስንት ነው? 16 ስኩዌር ዩኒት ማለት ነው። ይሄ ስኩዌር ዩኒት ይሆናል። ምላሻችን ይሄ ይሆናል ማለት ነው። ኤክሰርሳይዝ 4.4 ኩዌስችን ነምበር 2 ይሄ ይሆናል። ኦኬ የመጨረሻ ጥያቄ ቁጥር 3 triangle ABC is similar to triangle DEF. The length of altitude BP exceeds the length of altitude EQ by 7. If AC is equals to 5/4 DF, then find the length of each altitude አለን። ኦኬ ሶሉሽን ወደ መፍትያችን ስንመጣ ምንድን ነው የተሰጠኝ? ጊቭኖቼ የመጀመሪያው ምን አለኝ? ኤሲ ማለት ከማን ጋር እኩል ነው አለን? 5/4 ታይምስ ዋት ዲኤፍ ጋር እኩል ነው ብሎኛል። ይሄ አለኝ አይደለ? ከዚህ በኋላ ይሄን ሪአሬንጅ ስናደርግ ምን እናደርጋለን? ኤሲ ኦቨር ዲኤፍ ማድረግ ብፈልግ ምን ይሆናል? ይሄ ማለት እዚች ጋር ኤሲ ይሄ ማለት ኤሲ ኦቨር ዲኤፍ ማለት ምን ማለት ነው? 5/4 ማለት ነው አይደል? 5/4 ማለት ነው። ስለዚህ እቺን ዲኤፍ ቀጥታ እዚህ ጋር ትመጣለች ማለት ይሄ ሪሌሽንሺፕ እንደዚህ እናስቀምጣለን። ከዛ በኋላ የተሰጠን ነገሮች ምንድን ናቸው? ሌላው ዘ ሌንግዝ ኦፍ አልቲቲዩድ ቢፒ አለ። ስለዚህ ቢፒ ከማን ጋር እኩል ነው? ዘ ሌንግዝ ኦፍ አልቲቲዩድ ቢፒ ኤክሲድ ዘ ሌንግዝ ኦፍ አልቲቲዩድ ኢኪው ባይ 7 አለ። አያችሁ? ስለዚህ አሁን ቢፒ ማለት ሌላው ጊቭናችን ቢፒ ማለት ምን ማለት ነው? ኢኪው ፕላስ 7 ማለት ኤክሲድ ማለት ቢፒን በ7 ይበልጠዋል ማለት ነው። ስለዚህ ማን ነው ኢኪውን በ7 ይበልጠዋል እያለ ነው እዚህ ጋር የቢፒ አልቲቲዩድ ከኢኪው አልቲቲዩድ በ7 ይበልጣል ማለት ነው። ስለዚህ ቢፒ ሚስ ኢኪው ፕላስ ስንት 7 ማለት ነው። ሶ ከዚህ በኋላ ይህንን እየሰየምን መሄድ እንችላለን ከፈለግን ማለት ነው። ለምሳሌ ቀለል እንዲልልን ምን ማድረግ ነው? አልቲቲዩድ ነው አይደለ? ስለዚህ ኢኪው ማለት ምን ማለት ነው? ሌት ሴይ ሌት ኢኪውን ምን እንበላት? ኢኪው እኩል ይሆናል ኤክስ ወይም ዋይ ከፈለግን ኤች ማለት እንችላለን ማለት ነው። ስለዚህ ቢፒ ማለት ነው ቢፒ ሚንስ ቢፒ እኩል ይሆናል ቺ ኢኪውን ኤች ብለናቴል ኤች ፕላስ 7 ማለት ነው አይደለ? ይሄ ነው ግንኙነቱ። ከዛ በኋላ በሬሾ ህግ ተጠቅመን ወይም ከዚህ በፊት ያልናቸው አሉ አይደል? አፕላይንግ አንግል ሲሚላሪቲ ቴረም በመጠቀም ማለት ነው። በአንግል ሲሚላሪቲ ቴረም ተጠቅመን ምን ማድረግ እንችላለን? ያ ማለት ቢፒ
ኦቨር ከማን ጋር እኩል ነው? ከኢኪው ጋር። ያ ማለት ኢኪው ደግሞ ሰይመናታል። ቢፒ ኦቨር ኤች እኩል ይሆናል ከማን ጋር እኩል ነው? እኩል ይሆናል እዚህ ጋር የተሰጠን ማን ነው? ኤሲ ኦቨር ዲኤፍ ማለት ነው። እዚች ጋር ያስቀመጥናት ከኤሲ ኦቨር ዲኤፍ ጋር እኩል ነው። ቢፒ ኦቨር ኤች እኩል ይሆናል ኤሲ ኦቨር ማን? ዲኤፍ ማለት ነው። ዜን ከዚህ በኋላ ሁሉንም የተሰጡንን ቫሊዎች እዚሁ ሰብስቲትዩት ማድረግ ነው። ቢፒ ማለትም ማለት ነው ኤች ፕላስ 7 ነው። ይኸው እዚህ ጋር ያስቀመጥናት ማለት ነው አይደለ? ስለዚህ ወደዚህ ጋር ሳምጠው ቢፒ ማለት ኤች ፕላስ 7 ማለት ነው። ኦቨር ማን አለን? ኤች አለችን። ራሷን ኤች እዚህ ሰብስቲትዩት አደርጋለሁ። እኩል ይሆናል ኤሲ ኦቨር ዲኤፍ ደግሞ ማለት ነው። ኤሲ ኦቨር ዲኤፍ ደግሞ ማለት 5 ኦቨር 4 ማለት ነው። ይኸው 5 ኦቨር 4 በቃ ከዚህ በኋላ ምን ማድረግ ነው? 4 ኢንቱ ሃይት ፕላስ 7 ዊች ኢዝ ኢኳልስ ቱ 5 ታይምስ ኤች ማለት ነው። 5 ኤች ሆነች ማለት ነው። ከዚህ በኋላ ይሄን ሰብስቲትዩሽን ይህን መልቲፕላይ ስናደርግ 4 ታይምስ ኤች ኢዝ 4 ኤች ፕላስ 4 ታይምስ 7 28 ዊች ኢዝ ኢኳልስ ቱ 5 ኤች ሆነች ማለት ነው አይደል? ዜን እችኛዋን ኤች ወደዛ ስንወስዳት ምን ይሆናል? እዚህ ጋር 28 ይቀራል እኩል ይሆናል 5 ኤች ማይነስ 4 ኤች ስንት ይቀራል? ኤች ይቀራል ማለት ነው አይደለ? 5 ኤች ከ4 ኤች ስንቀንስ ኤች ይቀራል። ስለዚህ ስንት አገኘን? ኤች 28 ሆነች ማለት ነው። ያ ማለት ኤች ማለት ማናት? ኤች ማለት እዚች ጋር ኢኪው ብለን ያልናት ማለት ነው። ስለዚህ እቺ ማናት? እቺ ኢኪው። ስለዚህ አንደኛዋን አልቲቲዩድ አገኘን ማለት ነው። ስለዚህ አንደኛዋ አልቲቲዩድ ወይም ኢኪው ስንት ናት? 28 ናት። ስለዚህ ቢፒ ደግሞ ማለት ምንድን ነው? ቢፒ ማለት ስንት ነው ብሎኛል? ኤች ሲደመር 7 ማለት ነው። ኦር ኢኪው ፕላስ 7 ብሎ ስለዚህ እኩል ይሆናል ኤች ስንት ናት? 28 ሲደመር 7 ማለት ነው እኩል ይሆናል ይሄ መጨረሻ ላይ ስንት ይመጣል ስንደምር? 35 ይመጣል ማለት ነው። ይሄ ቢፒ በቃ የተጠየቅነው እነዚህን ሁለቱን አልቲቲዩዶች ናቸው፣ ኢኪውንና ቢፒ ማለት ነው። ኢኪውን አገኘን። ከዛ በኋላ 7 መጨመር ነው ማለት ኢኪው ላይ 35 ይመጣል። ይሄ ምላሹ እንደዚህ ይሆናል ማለት ነው።